ሊቀመንበር ተሰብሳቢ አውጥቶ ቀላል መፍትሄ አመጣ አይጦች በዙ ብላችኋል አዎ በጀቱን ቀንሱ ወይኔ 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 ተሕሪገ አንዱ የደስታ ጥግ የጀመርከውን ነገር መጨረስ ነው ሲሉት ባንክ ያለውን ብር አውጥቶ ጠጣበት አንዱ እድሜውን በሙሉ ሲያጨስ የነበረ ሰውዬ በድንገት ታሞ ሆስፒታል ሄደ ዶክተሩ ከመረመረው በኋላ ጌታዬ ሳምባኮ ጉም ሰርቷል ሲለው እኮ አቃለው ግን አራት ማት እኔ ከሰው ውስጥ ያለው አይማጣም ጋሽ አይማጣም በእናት ከሰው ውስጥ ያለው አራት ማት ብቻ ነው አይሆንም በእናት ታይቀር ይቅርታው በቃ እሺ ጋሽ ለሶ ስንል ብቻ እጥፋርገን አምጣ አራት ማት ሆነሽ አይዋጣም እኮ አዎ ይታጣፍና አንተ ብር ያዝ ፈርንጆ አይዋጣም ብር አዎ ተው በቃ ምን እናደርጋለን እሱ አራት ማት ወጥተን ያለው አዎ ዋጥ ዝም ብለው እኮ በዋና ነሽ እጥፍ ያርገን ሄሎ አቤት እዛ በር ማስገን አዎ እኮ ስሩ ጋቸ መጥቼ ነው መጣሁ በት መጣሁ ሰበር መጣለሁ እንደ እቁሙን እኔንም ሰብስበው መጣሁ እሺ መጣሁ እሺ ጋሽ ምርጥ ያር ምርጥ ሱሪ እጥፍ ያርገና በተሰጥ ምንም ሰዓት ቢልቅላቀስ ያደርጉት እሷ ብቻ ታጥቶ ምርጥ ልብስ ነው ልብሱ ማለት ደንበኛ ነን እኛ ችግር የለም እስቲ ስልካችሁ ስጡኝ ስልክ ያለን እኛ እዚህ መንገድ ላይ ሁላለን መንገዱ ላይ ሁላለን ያው ዝንጥ ብለን የእርሶ ብርኛ ጋር ይመጣል እኛም ዝንጥ እንላለን ሳይ መጥተው ልጅ ካየክ እኛ ነን ችግር የለም እርሶ ሲያዱ ከኋላ አይተን ቤት እንመጣል እሺ በሉ ጋሼ ሳይ መጥተው ሰው ካዩ እኛ ነን እሺ እና ምን ነው እንከብነው አንበሳ በቃ እንዴ ነው ይመሸወድ እኔ በቃ መንገድ ቦታ ሰፈር በቃ ሰፈር እኔ ሻውስ ጀዳርጋው ወይ ደግሞ ዝም ብዬ እንደዚህ ልላክ አይ ሻው ሰማጋስቸ ሻው ገላታ ከዛ በፊት ቆይ እንዲያና አይ በቀለሽ ሌውና ወገቡ አረና ዋቃና ኤሉ ዲስታርባ Hindi. Easy. እኔ ቡርሰሙ ተው ብርሰ ተው በእናትህ ነው ተው ብርሰ በእናትህ መረጋጋት ነው ቡርሰ ተው በእናትህ ራስን በራስ መተማመን ያዝ ተው ግን አረ ቡርሰ ተው በእናትህ ተው በቃ ናይ ውጪ ተው ቡርሰ ተው በእናትህ ተው ቡርሰ ተው ናይ ውጪ ቡርሰ ተው እንጂ ናይ ከባት ውጪ ቡርሰ ተው በእናትህ ከባት ውጪ ማነሽ መጀመሪያም ስለግራ አልሰማብልክ ጸጥ በል ጸጥ ዘም ባይ ጸጥ ምንም አሁን በአርሰናል ማሊያ ለማንቸስተር መጫወት የለም ቡርሰሞ ወይኔ ቡርሰ ማስተር ማሊያ ለማንቸስተር ነው አርሰናል ማሊያ ለአርሰናል ነው ቼልሲ ነው በእናትሽ ስለ ፉትቦል ስሚ በጣም ተጫወት በጣም ቡርሰላ ተጫወት ወይኔ ወይኔ ድሕሪ ገዛ እየኳድዳሎ كيلي بعال دور برخا حل ودي عبد الله خليخا سبقات بلو حد رخا شيلالو غالبالو كنت زي كرمي دالو حارس كام بلا عن كله ሳበባዬ ማዛዬ ነሽ የኔ ሳበባዬ
ማዛዬ ነሽ ሳም ሳም አድርጊኝ አብሬ እንዳመሽ የኔስ አበባዬ ማዛዬ ነሽ የኔስ አበባዬ ማዛዬ ነሽ ሳም ሳም አድርጊኝ አብሬ እንዳመሽ ነይ መሎ ነይ መሎ ነይ መሎ ነይ መሎ ከባቦልሽ ጋራ ጨዋታ ለምጄ መሎ ነይ መሎ ነይ መሎ ነይ መሎ ከባቦልሽ ጋራ ጨዋታ ለምጄ አንቺማ ልዩ ነሽ ልዩ ልዩ ነሽ አንቺማ ልዩ ነሽ ከረሜላ ነሽ ከረሜላ በልተሽ ልቤ አይደነድንም ደም ብለሽኛል ዘንድሮን ያልድንም እመም እንደምንም ያሞር ገደል እንጨት አጋምና ከሴ ሞባይል አይደለሽ ያሊዝሽ በኪሴ አንቺማ ልዩ ነሽ ልዩ ልዩ ነሽ አንቺማ ልዩ ነሽ ከረሜላ ነሽ አንቺማ ልዩ ነሽ ልዩ ልዩ ነሽ አንቺማ ልዩ ነሽ ከረሜላ ነሽ ያወሩን አሻግሬ ቤቷን ያወሩን አሻግሬ ሃይማኖት ያወሩ መንገድ የሥራው ያወሩን ሠራው ይሆን ያወሩን አሁንም ማረጋሽ ያወሩ ቅድምም ማረጋሽ ያወሩን እንደ ቤት ጋሻ ያወሩ ብል ባላልጋሽ ያወሩ ጋሻ ነው ብለሽ ያወሩ ተይ እንዳትይኝ ያወሩን አውቶማቲክ መርፌ ያወሩ ማለት የነኝ ያወሩ ሰባርባ ይዘራ 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 በልቻሽ በልቻሽ ያወሩ ታላመሰገሽ ያወሩ ዲስቶለምኝና ያወሩ ላሾክሽብልሽ ባትራ ቤት እንዳይገባ በተመጥቶ ያተረማምሳል ገበያ ገብቶ ችግር እንደምን ዋልክ እንዴት ሰነበትክ? አንበሳው መቃሪያ ኃይላለን ለነቢያ ና ና ጎሽ ና ና እባክህ እኔን ለምንድን ነው ማስታወቂያ የማታሰራው? ለምንድን ነው እኔ ማስታወቂያ የማታሰራው? እኔ ከማን ያንሳለሁ? እኔ ነው በእናትህ የምትመጭ ከሆነ ምጭ ማትመጭ ከሆነ አትመጭ። በቃ ብቻ አትመጣም እንደ በእናትህ ለምን ያልደውልም? ሄሎ ፍቅር ሄሎ ሄሎ ምንድን ነው በእናትህ የምትመጭ ከሆነ ምጭ ማትመጭ ከሆነ አትመጭ። በቃ እየመጣሁ ነው ፍቅር ታክሲ እኮ ነው። እኔ አንቺ በመጠበቅ ጌታ ድንብል ሰራው ቆይ አይደለም ቀን ሙሉ ቁጭ ያልኩ። እሺ ቶሎ ምጭ። እሺ መጣሁ ቢቀርስ ምን የምትጨቃጨቀው? ቆይ ምን ሆነሻል? ትራንስፖርት ወጣሁ። ምን ላድርግ ታዲያ? በእግሬ ልምጣ እንዴ? እየመጣሁ እኮ ነው። ትራንስፖርት አዎ እና ያንጎ ተጠቀም። ማነው ያንጎ? እሱ አይደለም ያንጎ ማለት ተሽከርካሪ ነው። ሐዋሳ ለሚገኝ ያንጎ ተሽከርካሪ ገብቷል። እንደገና ደግሞ በመጀመሪያ 3 ዙሮ 30% ዲስካውንት ያለው እነሱ ማግኘት ደግሞ ከፈለግሽ አፕስቶር እና ከፕሌይ ስቶር ዳውንሎድ አድርገሽ አፕሊኬሽናቸውን እነሱ ደውል። ኧረ እባክህ እዚህ ያለሽ ግን ዋው ደስ ሲል እና እንዴት ነው? ካሁን በኋላ በያንጎ ነው። አዎ ደስ ይለኛል። አለምኩሽ
ሮጦ ቀበሌ ውስጥ መግባት እጁን አወናጭፎ ሰውየው አመለጠኝ ማለት ነው። አንዱ መንፈስ ስልኩን ከጆሮ ላይ ሙጭልፍ አድርጎት እየሮጠ አይደለም ሰውየው እያሯሯጠው ተከተለውና መንፈስ ሻሮጦ ቀበሌ ውስጥ መግባት እጁን አወናጭፎ ሰውየው አመለጠኝ ማለት ነው። አሁን በምን ለይቼ ነው የሚይዛቸው? እግሮቹ ተቆርጦ በዊልቸር እየተገፋ መጣ። ያ ጨቅላሽ በአደባባይ መርጦ አልቃሽ እንባባላለን። መርጦ አልቃሽ ማን መርጦ የሞተ ማን አሟሟቱንና ሞቱን የመረጠ አለና ነው መርዶና ሐዘን ለቅሶና እንባ የምትለየው? እሺ ልጠይቅ። መርጦ አልቃሽ እያልክ ነው አይደል? እንጠያየቅ። እንደዛ እኮ አይደል? ተጠያቂ ካለ ፊት ለፊት መጠያየቅ አለብን አይደል? መልስ ባናገኝም ልጠይቅ። አንዲት ሕፃን የወተት ጥርሷ ወልቆባታል። ወይ ጥርሷ ወልቆ የት ሄደ ጥርስሽ ሲሏት ውፋ ወሰደችው ትላለች። አባቷ ጦር ሜዳ ሄዶ እጁ ተቆርጦ መጣ። ያቺ ሕፃን ልጅ የት ሄዳ አለችው። አባት እጁን ውፋ ወሰደችው አላት። ልጁ እንዳትጨነቅበት እንዳታዝንበት ማለት እንደሷ ጥርስ እንደማይበቅል ያወቀች በዛው እንደሚቀር ያወቀች ቀን የዚችን ሕፃን ተስፋ መናገር ትችላለህ? ይሄ ቀላል ነው ላንተ አይደል? ያስመርጣል ሐዘን አይደል? አንድ ትንሽ ልጅ እንቡቅቅል ላይ ያለው አባት ነው አሉ። በጋሪው ላይ ልጁን ያጫውታል በሕፃን መጫወቻ ላይ። አንዳንዴ ልጁን እየገፋ አንዳንዴም ልጁን ሊያጫውተው ቁጭ ብሎ እዛ ጋሪ ላይ ልጁ ይስቃል። ያ አባት ጦር ሜዳ ደርሶ መጣ። ሁለት እግሮቹ ተቆርጦ በዊልቸር እየተገፋ መጣ። ያ ጨቅላ ሕፃን ልጅ ደጃፍ ላይ በረንዳ ላይ ቆሞ ፍንድቅ ብሎ ሳቀ። ከት ብሎ እንደ ልጅነቱ እንደ ድሮ ሊያጫውተው መስሎት አባቱ ትልቅ ጋሪ ይዞለት የመጣ መስሎት ይሄ ልጅ አባቱ ተነስቶ እንደማይራመድ እንደማይሄድ ያወቀ ቀን ምን አይነት ስሜት እንደሚሰማው ልትነግሪኝ ትችላለሽ? ይሄ ቀላል ነው። ሐዘን ያስመርጣል፣ እንባ ያስመርጣል አይደል? ገና ለምን በቅጡ ያልተረዳች ምስኪን አራስ ሕፃን ነች አሉ። አባቷ ሞቶ እናቷ ሞታ የእናቷን የደረቀ ጡት እየጠባች አለቀሰች። የዚህችን ጨቅላ ለቅሶ በየትኛው ቋንቋ በየትኛው መንገድ ልታለቅሰው ትችላለህ? ትነግረኛለህ? መርጦ ማልቀስ ትችላለህ? ከሶስት እዛ ነው ማንም መርጦ የሞተ ማንም አሟሟቱን የመረጠ የለም። ለዚህ ነው እያንዳንዳችን ቁጭ ብለን ስለገፋናቸው ሐዘኖች ስለተውናቸው ለቅሶች ስለዞርንባቸው እንባዎች በቅጡ ማልቀስ አለብን። ከየት ሚከፍል ማን ጠይቆት? የቀበሌያችን ሊቀመንበር ፎቅ መስራቱን ሰማው። ይሄን አላምንም ብዬ ቦታው ድረስ ሄጄ አየሁ። በጣም ገረመኝና ጉዳዩን ለማስረዳት ወደ መምህር ቅኔ ጋር ሄድኩ። መምህር ቅኔ የቀበሌያችን ሊቀመንበር ፎቅ መስራቱን ሰሙ አልኳቸው። አዎ ሰማሁ። ከየት አምጥቶ ሰራ ስላቸው ያው ከድራችን ላይ ተበድሮ ነው። ምን ነካዎት መምህር ቅኔ? የቀበሌያችን ሊቀመንበር እኮ የወር ደመወዝተኛ ነው። ከየት አምጥቶ ነው ብድሩ የሚከፍለው ስላቸው የተለመደች ወርቅ ፈገግታቸውን ብልጭ አድርገው ተረቷን አመጧት። አንበሳ ምን ይበላ ተበድሮ ከየት ሚከፍል ማን ጠይቆት? አንዱ እድሜውን በሙሉ ሲያጨስ የነበረ ሰውዬ በድንገት ታሞ ሆስፒታል ሄደ። ዶክተሩ ከመረመረው በኋላ ጌታዬ ሳምባ እኮ ጉም ሰርቷል ሲለው
ሲዘንብ እመጣለሁ። አንዱ የደስታ ጥግ የጀመርከውን ነገር መጨረስ ነው ሲሉት ባንክ ያለውን ብር አውጥቶ ጠጣበት። እኛም የደስታችን ጥግ መጨራረስ ይመስል በፍርሃትና በስጋት ተሸብበን ጦር እንማዘዘዋለን፣ ቃታ እንሳሳበዋለን፣ ለነገ ሳንል ቂም ሰባሪ ቃላትን እንሰናዘረዋለን። መንሰላል ክፉ ነው። ስትወጣ የጨበጥከውን እየረጋገጥክ ነው የምትወጣው። ከላይ ወጥተህ የፈለግከውን ማድረግ ትችላለህ፣ እንዳሻ መሆን ትችላለህ። ክፋቱ ስትወርድ ነው። ስትወጣ የጨበጥከውን እየረገጥክ አይደል የምትወጣው። ስትወርድ ደግሞ የረገጥከውን እየጨበጥካት ነው የምትወጣው። አልወርድም እዛው እቀራለሁ ምናምን ብትል ያስደገፍከው ተንሸራቶ ይጥላል፣ ወይ ሌላ የሚወጣ ሰው መጥቶ ጎትቶ ይጥላል። ወንድሜ መብራት ጠፍቶ ሲመጣ ታጨበጭባለህ እንዴ? መጀመሪያም እኮ ያንተ ነበረ። ካንተ እኮ ነው ወስደው ለራሴ የሰጡ። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግራል። የሩቅ ጎረቤቶች ለአንተ ሲያዝኑልህ ራብ ሊያስታግሱልህ አይደል? በረሃብ ጸባቸውን ሊያራምዱልን። እንዴት መሰለ የሚሆነው? የመኖርን ደስተኛነት ይነግሩሃል እንጂ ደስተኛ ሆነ እንድትኖር አያረጉ። እንድትኖርም አይፈልጉም። ከፈለግ እንዴት ማለት ነው? እናንተ እረሱ፣ ምርቱንም ሰብስቡ፣ እምንሸጥላችሁ ግን እኛ ነን እንደማለት። የሩቅ ጎረቤቶች። አንተስ እርሻ ማሳህ ላይ ቤት ሰርተህበት ጋደም ብለህበት የራብህን ሙዚቃ ቦድ ስፒከር ትሰማዋል። ምንም ልዩነት የለውም። ራብህን ከማስታገስ የሚቀድመው ነገም እንደማትራብ ማረጋገጫ ማግኘት ብቻ ነው። አለበለዚያ የታወቀ ነው። ስንዴን ትሰጣለህ፣ የተቀቀለውን ትለምናል። ይሄ ነው ገበያው። አረ ጎበዝ፣ በቀበሌው ውስጥ አይጦች ገብተው አስቸገሩ። መፍትሄው ምንድን ነው አሉ ሊቀመንበሩ። ተሰብሳቢ አውጥቶ ቀላል መፍትሄ አመጣ። አይጦች በዙ ብላችኋል? አዎ፣ በጀቱን ቀንሱ። መፍትሄው ቀላል ነው፣ የፍራሾቻችን ችግር። ይህንን በሌላ ምሳሌ ያስረዳል። አንድ ዳኛ በተከሳሽ ላይ 10 ዓመት ያከናንቡትና ከችሎት ላይ ሲወጡ እየሳቁ ከትከት ብለው ይሄዳል። ሌላኛው ዳኛ ጓደኛቸው ያገኘውና ምን ሆነ ነው አንተ ከችሎት በኋላ ሰው ላይ 10 ዓመት ፈርደ የምትስቀው ሲለው፣ እንደ ዛሬ በዓለም ላይ እንደዚህ አይነት የሚያስቅ ቀልድ ሰምቼ አላውቅም። እንደዚህ ከሆነማ እባክህ ንገረኝ አለው ጓደኛው። ዳኛው ምን ቢል ጥሩ፣ ኧረ እባክህ ቀልዱንም ያወራውን ሰውዬ 10 ዓመት ነው የፈረድኩበት። አይ አንዳንድ ቀልድ አለ ለነፍስ ብቻ የሚል። ሻምበል ህልም ሲያይ ታዲያ አያስቅም? እኛም እንቅልፍ አሳጥቶ እሱም እንቅልፍ ሲያጣ መፍትሄው የቱ ጋር እንደሆነ መለየት ያስቸግራል። ለዚህ ነው የእንቅልፍ ማጣትህ ምክንያት ምንም አይደለም፣ ህሊናህን መሸጥህ ብቻ ነው። ሰነፉ ባል በጣም እኮ ኃይለኛ ኮከብ ሰነፍ የሆነ ባል እኮ ስራ አይወድም። ከስንፍናው የተነሳ ሚስቱ ግዛ ስትለው ዛሬ ነገ እያለ ቆየ። እራሱ ሚስቱ ሄዳ ገዝታ መጣችና እሺ በል ግጠም አለችው። ለ2 ሳምንት የተበላሸ አምፖላቸውን
አምፖሉን ይዞ ሄደና አልደርስበትም እንኮኮ አርግኝ አላት ሚስቱ። እሺ ብላ እንኮኮ አረገችው። ማቀፊያ ውስጥ አምፖሉን ከተተና ከስንፍናው የተነሳ ምን ቢላ ጥሩ ነው ውዴ ተሽከርከሪ ላጥብቀው ናት እዚህም ሰፈር ኮንዲኮሪዮን ገዝተን አምጥተን እሽኮኮ አድርገን ተሽከርክረን እኮ ነው ማጥበቂያ ያቃታችን። አንድ ህንጻ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት። ለማ ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ አጋባውና እንዴ ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁ ሲል ጠቅ አረኩት። እኔ ስንት ዓመት የረገጠውን እግር ይረሳል እንዴ? የጉድ ሀገር ነው አለች እማማ ልጣሽ። የማማ ልጣሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል። ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው። አላማችሁ ምንድነው ተባሉ እነ መንፈስ። ጨቋኝንም ተጨቋኝንም እረፍት ማሳጣት። እንዴት ከተባለ ጨቋኝም ጉልበቱን ተጠቅሞ ሁሌ እንዳይጨቁን፣ ተጨቋኝም ደግሞ እረፍት አግኝቶ ጭቆናውን እንዳይረሳ ማድረግ አሉ። እናቴ ሰፊው ህዝብ እኮ ጭቆናን ከመቀበሉ ከመያዙ የበለጠ ተለማምዶ ይተዋወቀው ነበር። ደግሞ በዛ ላይ ምንም ተቃውሞ አላነሳም ነበር። ግን ድንገት ተነሱና እነሱ ስናጠፋ ቆንጥጡ፣ ስንሳሳት ገጽጹን፣ ኮርኩሙን ምናምን አሉ። ከዛ ከዚህ በኋላ ዳኝተን ሳይሆን መርምረን ነው ምንዳኘው። በሸማቾች በኩል የሚመጣ ማንኛውም ነገር በእኩልነትና በፍትሃዊነት ነው ለሁሉም ሰው የሚከፋፈለው። ምን አለፈ ማለት የቀራቸው ከዚህ በኋላ አድራችን ቀባሪ ብቻ ሳይሆን አስተማሚ ነው የሚሆን። ሲቀብርም መቅበር ብቻ ሳይሆን እስከ ሰማይ ቤት በተቻለ መጠን የትራንስፖርት ሁኔታውን እናመቻቻለን። ትራንስፖርት ብቻ ሳይሆን ገነት የሚገባበትን መንገድ ሁሉ እንፈጥራለን። ካልሆነ እንደው አልገባ ካለ ሁሉ ይዘነው እንመለሳለን ማለት እኮ ነው የቀራቸው። ሚስቱ ኃይለኛ ነች አሉ እና ልፍታት አልፍታት ብሎ መሀል ላይ ነው ያለው እንደዚህ በሀሳብ እና በኮር ነው ስሟን ሴቭ ያደረገው። የሆነ ቀን እቤት ስልኩ ጠፋ። ውዴ እስቲ ስልኬ ላይ ደውይልኝ አለ። ደውላ አገኘችውና ወይ ውዴው ብላ ብድግ ስታረገው ሴቭ ልዩ ኃይል ይላል። አታ ስትለው ወይ ጠባቂ ያደለ ጾም እኮ ተፈታ ሲባል አንዱ እሱ ደግሞ በምን ጉዳይ ታስሮ ነው አለ። አንዱ በጣም የማሰር ሱስ አለበት አሉ። እታችኛው ሰፈር ነው ያለው። በቃ ዝም ብሎ ነው የሚያስረው ሰው። እንደውም እሱ ሳይኖር ሌሎች ባልደረቦቹ ሲያስሩ ይናደዳል። የታሰረውን ሰውየው በዋስ አስወጥቶት በንዴት ድጋሚ ያስረዋል። እገሌ እኮ ቀለበት አሰረ ኒካ አሰረ ሲሉት ሁሉ የትኛው ጣቢያ ይላል። በዚህ ሆኖ ነው አሉ ከላይኛው አካል የአፈሳ ደብዳቤ መጣለት። ያው ሰውየውም እንዲሁ ማረል እንኳን ደብዳቤ መጥቶለት እናቴ እየሄዳለ የሰፈር ያገኘውን ወጣት ብድግ እያረገ እንዴ ሻንጣ ጫኝ በሉት። ኦኬ
ኦኬ እያለ ያስርልሃል። ኦኬ ከዛ በመሃል ባንዲራው አረ ጓድ እኮ የኛ ካድሬ ነው ምን ነካ ሲሉት ኢትስ ኦኬ። እኔ የምለው ኢትዮጵያ መች ነው የአፍሪካ ዋንጫ የምታዘጋጀው ሲባል ጠጅ ቤት ብድግ ብሎ ስብሰባ አይበቃትም? ትክክለኛ ስሙን አይደለም ያገኘው፣ በርቀት ስለተማረ ለምዶበት ነው አለች። እንደው እንዲህ ሲቸገር እንዴት ዝም ይባላል አሉና የሰፈር ሰዎች አዋተው ለጎረቤታቸው እርጉዝ ግመል ገዙለት። ወዲያ ወለደችና ሰውየው ላሟ እንትሯ ግመሏን ወተት ይሸጣል ለሰፈሩ ሰው። ሌላ ደገመችለት። ከዛ የሰውዬ ውሃ እየጨመረ ይሸጣል። ብዙ ገንዘብ ያገኛል። የሰፈሩም ሰው ይገዛዋል። ግመሎቹ በርካታ ሆኑለት። ነገር ግን በስተውለትም ውሃ መጨመሩን አልተውም። አንድ ቀን ሰፈር ውስጥ ደራሽ ውሃ መጣ፣ ጎርፍ። ግመሎቹ እንዳለ ጠራርጎ ወሰደለት። አንድ የውሃውን ሚስጥር የሚያቅሰው መጣ ሊያጽናናው። አይዞ አትዘን ወንድሜ አትዘን፣ ውሃ ሰጠህ ውሃ ነሳ። እንዴት እንደሆነ ላሳይ። ሻምበል ታሟል ተኝቷል። እሱ ባስለመዳቸው ስልት የሰፈሩ ሰዎች ከሩቅ ሆነው አንድም የጠየቀው ሰው የለም። ግምታቸውን እያስቀመጡ ነው። በየጠጅ ቤቱ ቡና እየጠጡ አንዱ ድንገት ሻምበል ምን ሆኖ ነው ሲል አይኑን ነው ያመመው። አይኔን ግንባር ያርገው ያየውን አላየውም ብሎ ሲዞር ሞራ ጋረደው። ኧረ እባክህ ምላሱን ነው አሉ ይላል ሌላኛው። ምላሱን ነው ሁሉንም አውቃለሁ ብሎ ያወራ የለ የገዛ ጥርሱ ነክሶት እዛው ታጠፈ። አይ እጁን ነው ሲባል ሰምቻለሁ ይላል ሌላ። እጁ መሰለኝ የማይገባበት የለም አይደል? የዘረፈውን ያምታታውን ሲቆጥራሉ እዛው ነርቡ ድርቅ ብሎ ነው። ሌላ ከጥግረ ወገብና መቀመጫውን ነው። ወንበር ይወዳል። ስንት ጊዜ መች ተነሳ ታው ሲባል አይሰማም። ይሄው አሁን አይደለም መቀመጥና መነሳት መገላበጥ ራሱ አቃት። ሌላኛው ይቀጥላል። ኧረ በልደሱ እንደሱ አይደለም ጉልበቱን ነው። እኔ በጉልበቴ ተማመናለሁ ጉልበት አለኝ ይላል ነበር። ወድቆ ተሰብሮ ጉልበቱን ከጉልበቱ ጋር ተፋጧል። ጉልበት እንደሆነ አይታሽ ምን ይደረግ። ሌላኛው ተቃጣ ውስጡን መሰለኝ አለች። ውስጡ ልክ አይደለም። ሊያስመልሰው ነው ሲባል ይውጠዋል፣ ያዞረዋል፣ ብርክ ይሏል። እንደው ማውን ቦታ ወድቆ እንዳይሞት ነው ፍርሃቴ ትላለች። ሌላኛው አይመስለኝም አለች። አይመስለኝም ከባድ ነው ህመሙ ከባድ ነው። እንደው ውጭ ሀገር ሄደ ታከም ሲባል ለስልጣኑ ፈርቶ ነው አሉ። እዚህ ሆኜ በርቀት ብከታተል ይሻላል አላሉ። ጎረቤት የተሰጣ ሱሪ ሰርቅና እቤት መጥቶ ምንም እንዳልተፈጠረ ቁጭ ይላል። ጎረቤት ይሄን ጉዳይ ነቅተውበታል። በቀጥታ ቤት ይመጡና መንፈስ ልብስ አይተሃል እንደ ሲሉት የምን ሱሪ? አህዮች የጅብን ሚስት ለቅሶ ይሰማሉ። ምን ጠላት ብንሆንም ለክፉ ቀንማ ከጎናቸው መሆን አለብን ብለው ለቅሶ ጋር ይሄዳሉ ሰብሰብ ብለው። አንድ ሙሾ አውራጅም ለፊት ሆና ሙሾ ማውረዷን ጀመረች። ልክ የጅብ ሚስት ድንኳን ጋር ሲደርሱ ምን ሩቅ ቢሆኑ ይሰማል ድምጦ፣ አስገራሚ ነው ግርማ ሞገሶ፣ እንደምን ሆነሽ ምን ነካቦ አሉ። አህዮች ናቸው። ጅብም አህዮቹን ወደ ድንኳኑ እያስገባ እውነት ተናግረሻል፣ እውነትም ብለሻል፣ ይህ ሁሉ አዘንተኛ ምን ይብላ ብለሻል። በድራችን ዳኛ ላይ ተቃውሞ ተነሳባት። በቀድሞዋ ምነው ቢባል እሷ ወገንተኛና ዘረኛ ነች። ጥቅማ ጥቅሞችን ለወገኖቿ ነው የምትሰጠው። ዘይትና ስኳር ሲመጣ ለምታውቃቸው ሰዎች ነው የምታከፋፍለው። ስለዚህ ትውረድ ብለው ተቃውሞ አነሱ።
ጠቅላላ ጉባኤውም ተሰበሰበና እሺ እሷ ትውረድ ካላችሁ ማን ይሁን ሲባል ባሏ ጥሩ ሰው ስለሆነ እሱ ይሁን